ገባሽ? በዚህ ጋር ሳልፍ እኮ ድምፅሽን ሰምቼ ነው የመጣሁት። እባክሽ ነው። ቆይ ተረጋጊ። ይህን ሚስጥር ለማንም አትናገሪብኝ። ቆይ እስኪ መጀመሪያ ትንፋሹ ሰጂ። አዎ እንደሱ ኑሐሚን፣ አውቃለሁ እስከ ዛሬ ብዙ ነገር አስቀይሜሻለሁ፣ ግን እባክሽ ይህ ሚስጥር ከኔና አንቺ ውጭ እንዳይወጣ። ከኤርሚያስ ነው አይደል? ሲጀመር እኔ እኮ ከሱ ውጭ ሌላው እንዳላቅም። ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ ነው። እኔ ግን በቆሜን የገደለኝ ኑሐሚን። ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ትከቻለሽ? ይህም ብቻ አይደለም ሌላ መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ልታስብ የማትችው ጉድ ነው ያደረገኝ። ውስጥ የራት ፕሮግራም ስላለ አሁን ተረጋጊ እና አምባሽን ጠራርገሽ ወደ ራቱ ሂጂ። እንዴት ነው ይህን ማት ይዤ ከእነሱ ጋር መቀላቀለው? ምንም ነገር እንዳልተፈጠረ መሆን ይኖርብሻል። አልችልም ኑሐሚን፣ እንደዚህ ሁኜ ቤተሰቡን መቀላቀል አልችልም። በዚህ ሁኔታሽ ከቀጠልሽ ራስሽ ነሽ ራስሽ የምታጋልጪው። በቃም ተረጋጊ ኤሚ። ይልቅ አንድ ማውሮ ሰው ያስፈልገኛል። አትተባበሪኝም? ኑሐሚን ችግር የለውም አልኩሽ እኮ ነው ወይስ አላመንሽኝም? አንቺን የማመንሽ ገርሞኝ ነው እንጂ እኔ እንዴት ነው አንቺን የማላምንሽ? እሺ በቃ ያው መሄድ ይኖርብኛል። አልገባኝም። ምኑን ያልገባሽ? ቆይ እንዴት ነው የተፈጠረው? በአጭር ጊዜ ውስጥ እራት አብሮ ተሰብስቦ መብላቱ ቆይ ምንድን ነው የሆነው? ሁሉም በሆዱ ውስጥ ይዞ የኖረውን ሚስጥር አወጣ። አልገባኝም። እራቱን ስትቀላቀይ ይገባሻል። የልቃውን ልብስሽን ቀይርና ፊትሽን ታጥበሽ ነይ። አልችልም አልኩሽ እኮ ኑሐሚን። ከጠየቁሽ እራሷን መማርጓት ክፍሏ ተኝታለች በያቸው። ኤሚ እባክሽን ኑሐሚን፣ እኔ እንደዚህ ሆኜ የቤተሰቡን መቀላቀል አልፈልግም። እሺ በቃ ግቢና ክፍልሽ አረፍ በይ። ኑሐሚን ይህንን ቀን አረሳውም። እሺ ካልመሸብኝ ክፍልሽ መጥቼ እናወራለን። እሺ ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠሩ የሚሉን አብረን እናያለን። ኤሚ እንግዲህ የኤርሚያስን ልጅ በማርገዟ አስወርዳለሁ ብላ እያለቀሰች ነበር። ኑሐሚን በጭራሽ አይሆንም፣ ልጅሽን ምን አደረግሽ? እሱ ምን አጠፋ? ስለዚህ እባክሽ እንደዛ አታርጊ፣ ተረጋግተሽ አስቢ፣ ልጅሽን መግደል የለብሽም እያለቻት ነበር። እሷ ግን በጣም እያለቀሰች እና እጅግ እያዘነች በጣም በጭራሽ የእሱ ልጅ መውለድ አልፈልግም፣ ያደረገብኝ ነገር በሙሉ ነግሬሻለሁ። ቆይ እንዴት እንደዛ ላረግ ቻለ? ለምን ሰው ነው? እኔም ከድሮ እኮ መጥፎ ሰው እንደሆነ ነግሬሽ ነበር። አንቺ ግን ለሰሚ ፈቃደኛ አልነበርሽም እንጂ አሁን እንደዚህ ያደርጋል ብዬ በጭራሽ ህይወቴን አሳልፌ ሰጥቼዋለሁ፣ ማንነቴ ሰጥቼዋለሁ። ነገር ግን እንደዚህ ያን ነገር ያደርጋል ብዬ አንድ ቀንም አስቤ አላውቅም በማለት በጣም እያለቀሰች እና እየነገረች ነበር። ኤምራ ደግሞ ለኩል የማትፈቱን ከሆነ ምንም ቢፈጠር ቪዲዮ ለፖሊስ እጅ ገባል፣ እንድትፈታኝ እፈልጋለሁ። እንግዲህ አንቺ ጋር ለሲልና ቪዲዮዎችን በሙሉ ካልሰጠሽኝ በጭራሽ አልፈታሽም። እሱን ለማግኘት ብዙ ዋጋ ከፍያለሁ እያለች ነበር። የከፈሽውን ዋጋ እኔ ሰጥሻለሁ እንጂ በጭራሽ እኔ ልኩን በፍቅር እንጂ በጥላቻ ከመጣሽብኝ እጅግ በጣም አደገኛ ነኝ። ስለዚህ ምንም ታምር እዚህ ትበሰብሻታለሽ እንጂ በጭራሽ አልፈታሽም ብሎ ይዝትበታል። እምራ በጣም ከፍታት እያለቀሰች ነበር። መጨረሻ እንዲሆን ዝናሽ እጅሽ ነው የምሰጥሽ፣ ጠብቂኝ፣ ትናንትና የመጣሁትን ተናግሬ ቢሆን ይሻለኝ ነበር እያለች መጫወት ጀመረች። ናሁና እምራ ኑሐሚን እንግዲህ አንድ ላይ ሆኗል ማለት ነው። እንግዲህ እንደሚወዳት ነግሯታል። እሷም እጅግ በጣም እንደምትወደውና እንደምታፈቅረው ስትነግሮ ነበር ማለት ነው። እሱም በጣም ደስተኛ ነበረ። ነገር ግን ዳጊ ከሩቅ ተመልክቷቸው ነበርና እጅግ በጣም ተናዶ ነበረ። ምክንያቱም በጭራሽ እናንተ አብራችሁ መሆን የለባችሁም እያለ በጣም ሳዝን ነበር። እምራን እዛ እየተሰቃየች ነበር እና አሁን ግን እዚህ ከኑሐሚን ጋር አለሙን እየቀጨ መሆኑን ዳጊ ሳይ ዳጊ በጣም እናደዳል። ምክንያቱም ጭራሽ ይህንን ማመን አልችልም፣ ጭራሽ
የራሱ ለማድረግ ስጥር ነበር ማለት ነው። እንደማፈቅረው እያወቀ እንዴት እንደዚህ ያደርጋል? እና ኤርሚያስን ያለውን ነገር ለቤተሰቦች ማሳወቅ አለብን እያለቻት ነበር። እንዴት ብዬ ነው ቤተሰቦችን የማሳውቁ? አብድሻን እንዴ? አባቴ ይህንን ነገር ቢሰማ ልብ ድካም ነው የሚይዘው። ስለዚህ ያለውን ነገር ተነጋግረን መፍታት አለብሽ እናቴ፣ ስለዚህ ጉዳይ ማወቅ አለባት ብላ ስትነግር ነበረ። ነገር ግን ኤሚ በጭራሽ ማንም ማወቅ የለባቸውም፣ እባክሽን ይህ ምስጢር አርግሽ ያዥልኝ፣ ለማንም እንዳትናገሪ እያለቻት ነበር። ነገር ግን እንግዲህ ነፍሰ ጡር መሆኑን ዝናሽ ማወቅ እንዳለበት እናትሽ ብታውቅ ጥሩ ነው ብላ ስታስብ ነበር። ነገር ግን ዝናሽን በጭራሽ ያ የተረገመ ልጅ የእሱ ልጅ እንድትወጂ አልፈልግም ብላ ትጨዋለች ማለት ነው። እና ከመጀመሪያም ነግረሽ ነበር እንደሚያሆንልሽ፣ ግን አንቺ ልትሰሚ ፈቃደኛ አልነበርሽም እንጂ እያለች መጮህ ጀመረች ማለት ነው። ነገር ግን ኤምሮ እጅግ በጣም እናደዳል ዳጊ ማለት ነው። ምክንያቱም ናሆምን በጣም ይወዳታል። ነገር ግን እሷ ናሁን መርጣለች ማለት ነው። ነገር ግን እንዴት እንደዚህ ያደርጋል? እኔ እንደማፈቅራት ለእኔ ስሜት ምንም ግድ የላትም በማለት እጅግ በጣም ሲበሳጭና ልጄ እባክህ ለማረጋጋት ሞክር። እንግዲህ ወንድም እንግዲህ ከመጀመሪያም ጀምሮ ይፈላለጉ እንደነበረ አንተም ታውቃለህ እና ልብህ የሚያም ቦታ ነው እባክህ የሸፈተው። ስለዚህ ወደ ራሴ ለመመለስ ሞክር ብላ ዝናሽ እየተቆጣችው ነበር። ይህ ልጅ ስርዓት እያጣ ነው። ንግግሩ ምንድን ነው ማየ እንደዚህ የሚያናገረኝ እያለ ነበር። ከናኦሚ ጋር አንድ ላይ አይታችኋል መሰለኝ ፓኛውን። አሁን ከናኦሚ ጋር አንድ ላይ አይቶ ስለነበረ ነው የተናደደ። ለኩም እነው ሁለት ወንድማሞች አንድ ሴትን በመውደድ እጅግ በጣም ያዝናል። እና እምራ አሁን ያለችበት እንግዲህ እሱ ያለበት እና ቪዲዮ ፖሊስ እጅ ገባ እስር ቤት እንደሚገባ ሲለማቅ እምራ ምንም ነገር ሳታደርግ በፊት መቅደም አለበት። ለኩን እባክህ የኔ ውድ እችን ሴት የእጇ እንድሰጥልኝ እፈልጋለሁ። በጣም በብዙ ጊዜ እያስፈራራችኝ ነበረ ብላ ግን አንቺም እንደዛ ማድረግ እኮ አልነበረሽም ዝኖ እያለ መጮህ ጀመረ። አዋቃለሁ አጠፍቻለሁ። ነገር ግን እንግዲህ አንዴ የሆነ ነገር ምንም ማድረግ አልችልም። ለኩን እባክህ ቆይ እንዴት ብለሽ ነው ያን ቪዲዮ ባቀርጪ? አሁንም ቦን እጃ ላይ ያለ ፍላሽ ወስጃለሁ። ነገር ግን ሙሉን አልሰጠችኝም። ምንም ብፈጠር አልሰጥም ብላ እየጮች ነበር እያለ ስነግሮ ነበር። ሁላችሁም አንድ ላይ ስለሆናችሁ በጣም ደስ ብሎኛል ወንድሜ እያለች ነበር። ነገር ግን የተፈጠረው ነገር አሁን ልበላ መብላት ፍላጎት የለኝም፣ የሆነ ቦታ ደረስ ብዬ መጣሁ ብላ ስትሄድ ነበር። ነገር ግን ኢሜ የእርግዝና ምርመራ አድርጋ ነበር እና ስትመረመር እንዳጋጣሚ ነፍሰ ጡር መሆኗን ስታውቅ በጣም ትደነግጣለች። በጭራሽ የኤርሚያስ ልጅ መውለድ አልፈልግም፣ አንድ ነገር ማድረግ አለብን ብላ እያሰበች ነበር። ግን ረጋ ብለሽ አስቢ እባክሽ ብትላትም ነገር ግን በጭራሽ ይህን መቋቋም አልችልም እያለች ነበር። ምንም ነገር እንዳይታወቅ ለማረጋጋት ስትሞክር ነበር። ናኦሚ ይህን ምስጢር ደብቂልኝ፣ አዋቃለሁ ጥሩ አመለካከት ለአንቺ እንደሌለኝ፣ በመጥፎ መልኩ ነው እኔና አንቺ የተገናኘ ነው። አሁን ምናልባት ትክክለኛ ኢሜል አንቺ ትሆኛለች። ስለዚህ አሁን ለማረጋጋት ሞክሪ፣ እነዚህ ስትሆኝ ሁሉም ሰው ያቅብሻል። ስለዚህ ለመረጋጋት ሞክሪ። ኤርሚያስን ደግሞ አይኔ አግኝቼ አወራለሁ፣ የእጁን እሰጠዋለሁ እያለ ስታስፈራ ነበር። እንዴት አድርግሽ የእጅን ትሰጠዋለሽ? እሱ በጣም አደገኛና መጥፎ ሰው ነው። ያደረገኝ እኮ ለመገመት ራሱ ይከብዳል እያለቻት ነበር። ምንም ይፈጠር አሁን ለመረጋጋት ብቻ ሞክሪ፣ አታልቅሽ፣ ፊትሽን ታጠቢ በቃ እያለቻት ነበር። ነገር ግን ማልቀሷን ቀጠለች። ነገር ግን ምን ማድረግ እንዳለብሽ ማሰብ አለብሽ እያለቻት ነበረ። ነገር ግን በጭራሽ ምን ማድረግ እችላለሁ? ምንም ማድረግ አልችልም እያለች ለቅሷን ቀጠለች ማለት ነው። ምንም ብፈጠር ለመረጋጋትሽ አስቢ፣ ቤተሰብ ማወቅ አለበት። ወንድምሽ ወይን አባትሽ እንኳን ይህን ካወቁ ልብ ድካም ይዛል። እናቴ ምን እንደምትል አስብሻል? ተዋርጃለሁ። ይህንን ውርደት ይዤ እነሱ ጋር ተቀላቅዬ ከምቀመጥ ሞቴን ይሻለኛል። ስለዚህ በጭራሽ እነሱ ጋር እንድቀመጥ አታስገድጅኝ እያለቻት ነበር። እባክሽን ለመረጋጋት ሞክሪ። አንድ የተፈጠረ ነገር ተፈጥሯል። ታዲያ ምን ማድረግ ይቻላል? እንደዚህ ስትሆኝ ጭራሹ ምን እንደተፈጠረ ለማጣራት ይሞክራል። ስለዚህ ወደ ቀልብሽ ተመለሽ እያለቻት ነበር። እና ዝናሽ ምን ተፈጥሮ ነው? ምንድን ነው እየሰማዋለ? ምንሽ ብላ እየጠየቀቻት ነበር። ነገር ግን እሷ ለመናገር በጣም ከበዳት እና ፈራች፣ ጨነቃት። እንዴት ብላ እንደምትናገር ግራ ገባት። ዳጊ ኑሐሚን እንደማፈቅር እንደማይወዳትና ለኑሐሚን ነግረዋል እና እሷ ተወዳለች ብሎ ስጠይቀው እሷ የምታፈቅረው ሌላ ሰው እንደሆነ ነገረች። ምነው አልተገረምክ? ሌላ ሰው ማን እንደሆነ አውቋል።
አዎ አውቃለሁ እኔ ነኝ አይደለ ስላት ነበር። ጭራሹ እንደዚህ እያልከኝ ነው የእውነት በጣም ትገርማለህ እያለችው ነበር። ምንም ፈጠር ሁሌም ከጎንህ ነኝ ብላ እያደገፈት ነበር። እና እንግዲህ የማይሆን ቦታ ነው ልብህ የተገኘ ብለው ስነግሮ ነበር። እና ምን ለማለት ፈልገ ነው? ያም የማይሆን ቦታ ነው የተገኘ ስትል ምን ለማለት ፈልገ ነው እያላት ነበር። ነገር ግን እምራን ለማረጋጋት ብትሞክሩም ነገር ግን ዳጊ እንግዲህ እሷን እንደምወዳት ብነግሮ ነበር። ነገር ግን አሁንም እየተፈጠረ ያለ ነገር እየገባኝ አይደለም። ምንድን ነው የተፈጠረ? በቃ ተረጋጊ ያልኩሽ አይደለ እንዴ? እንደዚህ በማልቀስ እኮ መፍትሄ አይመጣም፣ እባክሽን ረጋ በይ እያለቻት ነበር። ነገር ግን ኤሜ ከማልቀስ ውጭ ሌላ ምንም ማድረግ አልቻለችም። በጣም ከፍቷትና በጣም እያለቀሰች ነበር ማለት ነው። እንዳረጋትና እንደውም ጭራሹ ይብስ ብሎ ያደረጋት ነገር እጅግ ከባድ ቪዲዮ እንዲቀዳትም ብዙ ነገሮችን የማይሆን ነገር እንዳረጋት ስትነግረው ነበር። በቃ ለማረጋጋት ሞክሪ ብላ እጅግ በጣም አልቅሳ እያለቀሰች ነበር። መቼም ይህንን ልጅ እንድወልድ አትፈልጊማ፣ ውለጅ አትይኝም አይደለ እያለች ታዲያ ምን ልታረጊ ነው? ልጅማ መውለድ ይኖርብሻል፣ በጭራሽ ሌላ ነገር ለማድረግ እንዳታስብ ስትላት ነበር። ነገር ግን ልጁን በጭራሽ መውለድ አልፈልግም እያለች ኢሜህ እያለቀሰች ነበር። እንዴት ብዬ ነው ቤተሰቦችን አይንማ ቤተሰቦች በጣም ያፈርቡኛል፣ እንዴት እንደው ነው እንደምልሽ አላቅም እያለች ማልቀስ ጀመረች። ለማንኛውም እኔ አናግረዋለሁ ኤርሚያስን፣ አንቺ ተረጋጊ። እንድስተጫወተብን መጫወት ብቻ ሰው ገዝተን እንደዛ ያደረገን። ስለዚህ እሱ በጣም ጨካኝና አውሬ ነው። እኔ ላይ እያየሽ አንቺ እንደዛ ማድረግ አልነበረብሽም። ሆኖም ግን አንዴ ተፈጥሯል። ስለዚህ ወደ ራስሽ ተመለሽ፣ ተረጋጊ፣ ሌላ መፍትሄ እንፈልጋለን እያለቻት ነበር። ዝናሽም እንግዲህ የእምራን ነገር ለለኩን እየነገረችው ነበረ። ቪዲዮ እንደቀዳችና በዛ እያስፈራራቻት እንደሆነ እና የሷን አስኮን በሙሉ እንድታዞርላት ትፈልጋለች እና ሁሉ ነገር ሙሉ በሙሉ ዝርግፍ አድርጋ ለለኩን ነገረች። ዝናሽ ምን አባቴ ባረግሽ ነው የሚሻለው? ሲጀመር ለምንድን ነው ቪዲዮን የቀዳሹ ምናምን እያላት ነበር። ቪዲዮን የቀዳሹ ለምንድን ነው ብሎ እያላት ነበር። ነገር ግን እንግዲህ በጣም ያዝንና በቃ ሌላ መፍትሄ መፈለግ እንዳለባቸው ይወስናል። እንግዲህ ለኩን አማራጭ ስላጣ አሁን ማድረግ እያለብን ያችን ተንጋት ሲይዞ እንድትናዘዝና የእሷ ጋር ያለ ቪዲዮ በሙሉ እንድናጠፋ ነው የምፈልገው። አንድ ነገር ብታረግ እንደማንለቃትም ጭምር እያለው እንግዲህ ዳጊ ዝናሽ አንድ ላይ ቁርስ፣ የዛሬ ቁርስ ደግሞ ለየት ያለ ነው፣ በጣም ይጥማል እያለቻት ነበር። ብዙ አታካብዶ የተወረክ ይሆን ብሎ እያለችው ነበር። እና አማችሽ እኮ እያወራች ነው እያለ አማች ሲሉ ሁሉም ሰው ደነገጡ። ዳጊ እንግዲህ ነው ምን ይወዳታል። ነገር ግን